ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ሃው ቱ አግሪ ኤንድ ዲስአግሪ ዊዝ ዩር ኮምፓኒያን። ከጓደኛው ጋር እንዴት መስማማትና አለመስማማትም እንደሚቻል በዲያሎጎች እንመለከታለን ማለት ነው። በዲያሎጎች እንማማራለን። አጫጭር ዲያሎጎች ናቸው፣ አጫጭር ጭውውቶች ናቸው። እጅግ በጣም ተወዷቸዋላችሁ። በእነዚህ አጫጭር ጨዋታዎች ወይም ጭውውቶች ውስጥ መስማማትም አለመስማማትም እንዴት እንደሚቻል እንመለከታለን። በቀጥታ የምወስዳችሁ ወደ ትምህርቱ ነው። ሁለት ሰዎች የሚያደርጉት ጭውውትን የምንመለከተው የዛሬ ጭውውታችን ወይ መስማማት ወይ አለመስማማት እንዴት እንደሚቻል የምናይበት ነው። የመጀመሪያውን ዲያሎግ እንመልከት። ኬቪን ኢዝ ሙዚካሊ ጊፍትድ። ኬቪን የሙዚቃ ተሰጥኦ አለው። ኬቪን ኢዝ ሙዚካሊ ጊፍትድ። ኬቪን የሙዚቃ ተሰጥኦ አለው አለ የመጀመሪያው ግለሰብ። ሁለተኛው ግለሰብ ይስማማል ወይስ አይስማማም? ከተስማማስ እንዴት፣ ካልተስማማስ እንዴት የሚለውን የዛሬ ትምህርታችን። ዳስ ትሩ ያ እውነት ነው ብሎ ተስማማ። ዳስ ትሩ ያ እውነት ነው፣ አምናለሁ እኔም ኬቪን ሙዚካሊ ጊፍትድ ነው እያለ ነው። ወይም ደግሞ የሙዚቃ ተሰጥኦ ያለው ልጅ ነው እያለ ነው። ኬቪን ኢዝ ሙዚካሊ ጊፍትድ። ዳስ ትሩ ያ እውነት ነው። የመጀመሪያ ዲያሎጋችን ይህንን ይመስላል። ሁለተኛው ዲያሎጋችንን ደግሞ እንመልከት። ወይ መስማማት ወይ አለመስማማት የሚለውን የዛሬ ዲያሎጎቻችን ሁሉ ርዕስ አይ ቲንክ ማርቲን ፍሪማን ኢዝ ኤ ብሪሊያንት አክተር። ማርቲን ፍሪማን ጎበዝ ተዋናይ ነው ብዬ አስባለሁ እያለ ነው የመጀመሪያው ግለሰብ። አይ ቲንክ ማርቲን ፍሪማን ኢዝ ኤ ብሪሊያንት አክተር። ማርቲን ፍሪማን ጎበዝ ተዋናይ ነው ብዬ አስባለሁ፣ ብሪሊያንት ነው ብዬ አስባለሁ አለ የመጀመሪያው ግለሰብ። የሁለተኛው ግለሰብ ይህን ከሰማ በኋላ አብሶሉትሊ በትክክል ብሎ መስማማቱን ገለጸ ማለት ነው። በትክክል አብሶሉትሊ በትክክል ያም ማለት ተስማምተዋል ማርቲን ፍሪማን ብሪሊያንት አክተር መሆኑን። አይ ቲንክ ማርቲን ፍሪማን ኢዝ ኤ ብሪሊያንት አክተር። ማርቲን ፍሪማን ጎበዝ ተዋናይ ነው። አብሶሉትሊ በትክክል እስማማለሁ ማርቲን ፍሪማን ብሪሊያንት አክተር ነው። ሶስተኛው ዲያሎጋችን ላይ ደርሰናል። የዛሬ ዲያሎጎቻችን ሁሉ ርዕስ ምንድን ናቸው? መስማማትና ለመስማማት እንዴት ይቻላል? The facts he gave us are convincing. እሱ የሰጠን እውነታዎች አሳማኝ ናቸው። The facts he gave us are convincing. እሱ የሰጠን እውነታዎች አሳማኝ ናቸው አለ የመጀመሪያው ግለሰብ። የመጀመሪያው ግለሰብ እሱ የሰጠን እውነታዎች አሳማኝ ናቸው። The facts he gave us are convincing. እሱ የሰጠን እውነታዎች አሳማኝ ናቸው። ሁለተኛው ግለሰብ ይህን ከሰማ በኋላ I can see that. I can't see that. እኔ ግን ያ አይታየኝም፣ አልተስማማም ማለት ነው። I can't see that. እኔ ግን ያ አይታየኝም፣ እሱ የሰጠን እውነታዎች አሳማኝ አይደሉም እያለ ነው። The facts he gave us are convincing. እሱ የሰጠን እውነታዎች አሳማኝ ናቸው አለ የመጀመሪያው ግለሰብ። የሁለተኛው ግለሰብ I can't see that. ለእኔ ግን ያ ነገር አይታየኝም፣ ያም ማለት አሳማኝ አይደለም እያለ ነው። I can't see that. አሳማኝ አይደለም፣ አያሳምንም። The facts he gave us are convincing. I can't see that. እኔ ግን ያ እውነታ አይታየኝም፣ የሰጠን እውነታ አሳማኝ አይመስለኝም እያለ ነው። ስለዚህ ይህኛው ደግሞ አልተስማማም። አራተኛው ዲያሎጋችን ላይ ደርሰናል። እንዴት መስማማት ወይም አለመስማማት እንደምንችል ነው እያየን የምንገኘው። He is an honest man. He is an honest man. እሱ ታማኝ ሰው ነው እያለ ነው። He is an honest man. እሱ ታማኝ ሰው ነው። He is an honest man. እሱ ታማኝ ነው እያለ ነው። የመጀመሪያው ግለሰብ ይህንን ካለ በኋላ የሁለተኛው ግለሰብ ምን አለ? I don't think so. እኔ ግን አይመስለኝም እያለ ነው። I don't think so. አይመስለኝም፣ ታማኝ አይመስለኝም። ያም ማለት በመጀመሪያው ግለሰብ ሀሳብ እየተስማማ አይደለም ማለት ነው። አልተስማማም። He is an honest man. እሱ ታማኝ ሰው ነው አለ። I don't think so. አይመስለኝም፣ ታማኝ ሰው አይመስለኝም። የዛሬው ዲያሎጎቻችን ይህንን ይመስሉ ነበር። መስማማት ወይም አለመስማማት የሚቻሉባቸው መንገዶች፣ እንዴት አድርገን መናገር እንደምንችል በእነዚህ አጫጭር ጭውውቶች አይተናል። እናንተ የሚስማማችሁን ወስዳችሁ መርጣችሁ መጠቀም ትችላላችሁ። ኤስዲ እንግሊሽ ዋንንም ትሆንም ሰብስክራይብ አድርጉ። ቀጣይ ሌሎች ቪዲዮዎች ይቀጥላሉ። እስከዚያው እኔ በዚሁ ልሰናበታችሁ። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።